ማዕቀብ፣ ድብደባ፣ ዛቻ፣ የ48 ሰዓት ቀነ ገደብም ሆነ አለን የሚሉትን ሁሉ ያወረዱባት ኢራን አንገቷን ቀና አድርጋ በኩራት እንደቆመች ነው። ትራምፕ ኪሳቸውም አቅማቸውም ወኔያቸውም መታበያቸውምና እንደ ሰፈር ጉልቤ አለው ማለታቸው እንደ ተነፈሰ ኳስ ሙሽሽ ብሎ ወደ ኋላ ከማፈግፈግ ውጪ አማራጭ አጥተዋል። በ48 ሰዓታት ውስጥ በኢራን የኃይል መሠረተ ልማት ላይ ጥቃት ፈጽማለሁ ብለው ለያዥ ለገናዥ ያስቸገሩት ሽማግሌ ወታደራዊ ጥቃቶች እንዲቆሙ ትዕዛዝ አስተላልፌያለሁ። ከኢራን ባለስልጣናት ጋርም ስለ ሰላም ቀጣይነት ያለው ስብሰባ እያደረግን ነው ቢሉም ኢራን በበኩሏ ውሸታም ብላቸዋለች። ከትራምፕ ጋር ቀጥተኛም ሆነ ቀጥተኛ ያልሆነ ግንኙነትን አላረኩም፣ ያደረግነው ውይይትም የለም ያለችው ኢራን ከትላንት ሌሊት ጀምሮ አካሄዷን ቀይራለች። ከባላስቲክ ሚሳኤሎችና ድሮኖች ይልቅ ለማምከን አስቸጋሪ የሆኑ ቦምቦችንና ክላስተር ሚሳኤሎችን መጠቀም ጀምራለች። በእስራኤሎቹ አራድና ዲናሞ ከተሞች ላይ የፈጸመችውን እጅግ ከባድ ጥቃት ተከትሎም እስራኤላውያን የተረበሹ ሲሆን የሰራዊቷ ቃል አቀባይም ወደ ዜጎቻችን ጦርነቱ በቀጣይ ሳምንታትም ስለሚቀጥል ለሁሉም ተዘጋጁ ብሏል። ሩሲያ የቡሻየር ኒኩለር ጣቢያውን አይነት ጥቃት በኢራን ላይ ዳግመኛ እንዳይፈጸም አሜሪካና እስራኤልን አስጠንቅቃለች። የኢራን ብሔራዊ ጦር ካውንስል በበኩሉ በኢራን ወደቦችም ሆነ ደሴቶች ላይ አንዳች ጥቃት ከተፈጸመ በፐርሺያን ገልፍ ያለውን ሁሉንም አይነት የግንኙነት መስመር ሙሉ ለሙሉ እንደሚያወድም አስታውቋል። የኢራን ጦር ቃል አቀባይ ኢብራሂም ዞፋልጋሪ በበኩላቸው እናንተ ትምህርት ቤቶቻችንን ስታወድሙ እኛ የእናንተን ትምህርት ቤቶች ደብድበን የታዳጊዎቻችሁን ተስፋ አላጨለምንም፣ የጤና ተቋሞቻችንን ስታፈራርሱ እኛ የእናንተን የጤና ተቋማት ምንም አልነካንም፣ ካሁን በኋላ ግን ካላረፋችሁ እናንተ ከምትፈጽሙብን ጥቃት እጥፍ የሆነ እርምጃን እንወስዳለን ብለዋል። The president just posting moments ago he has now decided to quote postpone any and all military strikes on Iranian power plants after 2 days of talks with Iran. This of course comes after the president had issued an ultimatum. He was demanding Iran reopen the Strait of Hormuz by tonight, or he warned that they would be risking strikes on their power plants. Whoa. Whoa. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን 24ኛ ቀኑን ስላስቆጠረውና ተጋግሎ ስለቀጠለው ጦርነት እንዲሁም በዛ ዙሪያ እየተሰሙ ያሉ ጉዳዮችን እናስቃኛችኋለን። ኢራን የእስራኤሎቹ አርዳና ዲናሞ ከተሞች ላይ አስከፊ የሆነ ከባድ ድብደባን ፈጽማለች። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራንን ለማጥፋት ቃል የገቡት በአራድና ዲናሞ ከተሞች በርካታ እስራኤላውያንን ከገደለው ጥቃት በኋላ ነው። በዚህ አስከፊ ጥቃት ዙሪያ የእስራኤል ባለስልጣናት ምርመራ ጀምረዋል። እንደ እስካሁኑ ግምገማቸው ከሆነ የመከላከያ ስርዓቱ የቱንም ያህል የተራቀቀ ቢሆን አንዳንድ ሚሳኤሎች ሾልከው ማለፋቸው አይቀሬ ነው የሚል ነው። ባለስልጣናቱ ሚሳኤሎችን በመጥለፍ ረገድ 90 በመቶ የስኬት ደረጃ እንዳላቸው ተናግረዋል። ነገር ግን እነዚህ ሚሳኤሎች በተለይ በዲናሞ ከተማ እዚያ ባሉ የኒኩለር ፋሲሊቲዎች ምክንያት እጅግ አውዳሚ ጉዳት እንዳይደርስ አልታደጉም። እነዚህ ጥቃቶች በኢራናውያን በሰፊው ተወድሰዋል። አሁን ኢራን በሁሉ ነገሯ እየተለወጠችና ስልቷንም እየቀየረች ይመስላል። ትናንሽ ቦምቦችንና በሰፊ አካባቢ የሚከፋፈሉና ለመጥለፍ የሚከብዱ ክላስተር ሚሳኤሎችን
ሚሳኤሎችን በማሰማራት ላይ ትገኛለች። ኢራን ትላልቅ ሚሳኤሎችን ከማስወንጨፍ ይልቅ ትናንሽ ሞገዶችን እየወረወረች ነው። ይህም በተደጋጋሚ ጊዜያት የማስጠንቀቂያ ደወል እንዲሰማና ሰዎችን ወደ መጠለያቸው እንዲሮጡ በማድረግ የህዝብን የመቋቋም አቅም ለማዳከም ነው ተብሏል። በዚህ ዙሪያ አስተያየት የሰጡት የእስራኤል ጦር ቃል አቀባይ ኤፊ ዴፍሪን ጦርነቱ በቀጣይ ሳምንታትም ስለሚቀጥል በሁሉም ነገር ዝግጁ እንዲሆን ህዝባቸውን አሳስበዋል። אזרחי ישראל צפויים לנו עוד שבועות של לחימה מול איראן וחיזבאללה. בכל יום שעובר אנחנו מחלישים יותר ויותר את משטר הטרור. የመከላከያ ስርዓታችን ሊቆጣጠር ባልቻለው ጥፋቶች ከፍተኛ ጉዳት ደርሶበታል። ውድ እስራኤል ህዝብ አሁን ከኢራንና ከሂዝቦላ ጋር ከፍተኛ ውጊያ ላይ እንገኛለን። ይህ ደግሞ ለሳምንታት ስለሚቀጥል በሁሉም ነገር ከወዲሁ ዝግጁ ሁኑ። በሌላ በኩል በቴሄራን በስተምዕራብ በምትገኘው ሆራማባድ ከተማ በአካባቢው ላይ የተፈጸመውን የአየር ጥቃት ተከትሎ በከተማዋ የመብራት አገልግሎት ተቋርጧል። ነዋሪዎችም ችቦ ሲጠቀሙ በቪዲዮዎች ታይተዋል። በኢራን ካራጅ ላይ ከተሰነዘረው ጥቃት በኋላ የእሳት ቃጠሎም ተነስቷል። ዛሬ ጠዋት ደግሞ በርዕሰ መዲናዋ ቴሄራን እጅግ አስደንጋጭ የሆነ ከባድ ፍንዳታ ተሰምቷል። ፍንዳታው በምን ምክንያት የተከሰተ እንደሆነ አልታወቀም። በሌላ በኩል ኢራናውያን የአሜሪካና የእስራኤል ጦርነትን በመቃወም ሰላማዊ ሰልፍ ወጥተዋል። ኢራናውያን በተለያዩ የሀገሪቷ ከተሞች የአሜሪካና የእስራኤል ጦርነትን አውግዘዋል ሲል የኢራን መንግስት ሚዲያ ዘግቧል። እሁድ ዕለት ረፋድ ደግሞ በደቡብ ምስራቅ ከርማን ከተማ ብዙ ሕዝብ ተሰብስቦ ባንዲራ እያውለበለበና አዲሱን የሀገሪቷ የበላይ መሪ ሙጃታባ ኳሜኒን ምስሎች በመያዝ መሰብሰቡን የፋርስ የዜና አገልግሎት ዘግቧል። ተመሳሳይ ሰልፎችም በዋና ከተማይቱ ቴሄራን እንዲሁም በኢስፋን በታብሪዝና በኦርሜኒያ ከተሞች ከዛም ባሻገር ደግሞ በምዕራብ አዘርባይጃን ግዛት በቱርክና በኢራቅ ድንበሮች አቅራቢያ እንዲሁም በአርዳቢል ከተማ መደረጉን ፋርስና ሌሎች የዜና ወኪሎች ዘግበዋል። የአሜሪካው መሪ ፕሬዝዳንት ትራምፕ በበኩላቸው ለኢራን የመጨረሻ ያሉትን የ2 ቀናት ማስጠንቀቂያ ሰጥተዋል። ዶናልድ ትራምፕ ኢራን የሆርሙዝ ሰርጥን በ48 ሰዓታት ውስጥ እንድትከፍት በማሳሰብ የመጨረሻ ያሉትን ማስጠንቀቂያ ሰጥተዋል። ኢራን የሆርሙዝ ሰርጥን በድጋሚ ካልከፈተች የኃይል መሠረተ ልማቶቿን ከትልቁ በመጀመር ሙሉ በሙሉ ከጥቅም ውጭ እንደሚያደርጉት ዝተዋል። ፕሬዝዳንቱ አሜሪካ በሆርሙዝ ሰርጥ ለሚጓጓዙ የጦር መርከቦች የደህንነት ዋስትና እንደምትሰጥ በተናገሩ ማግስት ኢራን ነዳጅ በጫኑ መርከቦች ላይ ጥቃት ፈጽማለች። በሰርጡ አጠገብ ተሰማርተው መርከቦች ሲመጡ የሚያደባዩት የኢራን ሚሳኤሎች ከፍተኛ ውድመትን አድርሰዋል። የኔቶ አባል ሀገራትንና የእስያ አጋሮቻቸውን የጦር ድጋፍ የጠየቁት ትራምፕ በጎ የሆነ አዎንታዊ ምላሽ ከሀገራቱ ማግኘት አልቻሉም። ይህ የትራምፕ ማስጠንቀቂያ የተሰማውም እስራኤልና አሜሪካ በጀመሩት ጥቃት ምክንያት ኢራን ሰርጡን መዝጋቷ የዓለም የነዳጅ ገበያ ላይ ተጽዕኖ መፍጠሩን ተከትሎ ነው። 20 በመቶ የዓለም የነዳጅ ገበያ የሚሳለጥበት የሆርሙዝ ሰርጥ በመዘጋቱ በተከሰተው ከፍተኛ የነዳጅ እጥረት ምክንያት አንድ በርሜል እስከ $120 እየተሸጠ ይገኛል። ለዚህ ዓለም አቀፍ የነዳጅ እጥረት ደግሞ ተጠያቂ የሆኑት ዶናልድ ትራምፕ ሲሆኑ በራሷ በኢራንና በሩሲያ ላይ የተጣሉትን የነዳጅ ማዕቀቦችንም ለማንሳት ተገደዋል። አሁን በኢራን ማንም ስልጣን ለመውጣትና ማስተዳደር አይፈልግም። እኛ እንዋይ ስንል እንኳን ማንም የሚያዋየን የለም። ይህ ደግሞ ለኛ ጥሩ ነው። አሁንም የሆርሙዝ ሰርጥ እንዲከፍቱ የ48 ሰዓታት ገደብ ነው የምንሰጣቸው። እምቢ ካሉ ግን ጥቃታችን በጥፍ የሚጨምር ይሆናል። የኢራን ቀይ ጨረቃ ማህበር ደግሞ በኢራቅና በቱርክ ድንበሮች አቅራቢያ በሰሜን ምዕራብ ኡርሚያ በደረሰ የአየር ጥቃት በመኖሪያ አካባቢው ላይ የአደጋ ጊዜ ሰራተኞች ጉዳት እንደደረሰባቸው ገልጿል። አይአርሲኤስ ተጨማሪ የእርዳታ ሰራተኞች ለተጎዱ ወገኖቻቸው እርዳታ እየሰጡ መሆናቸውንም አክሎ ገልጿል። ምን ያህል ሰዎች እንደቆሰሉ ግን እስካሁን የተገለጸ ነገር የለም።
የኢራን ፓርላማ አፈ ጉባኤ መሐመድ ጋሊባፍ በበኩላቸው አሜሪካና እስራኤል የሀገሪቷን የኃይል ማመንጫዎች ካጠቁ በባህረ ሰላጤው አካባቢ ያሉ ወሳኝ መሠረተ ልማቶችን በማይቀለበስ መልኩ እንደሚያወድሙ ዝተዋል። ጋሊባፍ በትዊተር ገጻቸው ላይ በጻፉት መልእክት በቀጠና ውስጥ የሚገኙ ወሳኝ መሠረተ ልማቶች፣ የኢነርጂና የነዳጅ ዘይት ተቋማት እንደ ሕጋዊ ኢላማዎች ይቆጠራሉ ብለዋል። አፈ ጉባኤው ይህንን ያሉት ፕሬዝዳንት ትራምፕ የሰጡትን የ48 ሰዓታት የጊዜ ገደብ ተከትሎ ነው። ቴሄራን ወሽመጡ ለጠላቶቼ ነው የተዘጋው እንጂ ለሌሎች ክፍት ነው ስትል ተናግራለች። የኢራን ጦር ቃል አቀባይ ኢብራሂም ዞፋልጋሪ በሀገሪቷ ቴሌቪዥን ጣቢያ ቀርበው እንደገለጹት ስትራቴጂካዊው የሆርሙዝ ባህረ ሰላጤ በአሁኑ ወቅት ዝግ የሆነው ለጠላትና ጎጂ ለሆኑ እንቅስቃሴዎች ብቻ ነው ብለዋል። ቃል አቀባዩ የውሃ መስመሩ ገና ሙሉ ለሙሉ እንዳልተዘጋና በሀገሪቷ ጥብቅ የደህንነት ቁጥጥር ስር እንደሚገኝ አብራርተዋል። በዚህም መሰረት የኢራንን ደህንነትና ጥቅም በሚያስጠብቁ የተወሰኑ ደንቦች እስከተመሩ ድረስ ምንም አይነት ስጋት ለማይፈጥሩ መርከቦች የትራንዚት ፍቃድ መሰጠቱንና ሰላማዊ እንቅስቃሴ መፈቀዱን አስታውቀዋል። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። በሌላ በኩል አሜሪካ በኢራን የኃይል ማመንጫ ጣቢያዎች ላይ ጥቃት ፈጽማለሁ ስትል የሰነዘረችውን ዛቻ ወደ ተግባር የምትቀይር ከሆነ ቴሄራን አፋጣኝና እጅግ የከረረ የቅጣት እርምጃዎችን እንደምትወስድ ቃል አቀባዩ አስጠንቅቀዋል። ከነዚህ ውስጥ ዋነኛው የሆርሙዝ ሰርጥን ሙሉ በሙሉ መዝጋት ሲሆን በጥቃቱ የወደሙት የኢራን የኃይል ማመንጫዎች ዳግም ተገንብተው እስኪያልቁ ድረስም ይህ ዓለም አቀፍ የውሃ ሰርጥ ለማንም እንደማይከፈት አጽንኦት ሰጥተው ተናግረዋል። የኢራን ጦር ማስጠንቀቂያ የሆርሙዝ ሰርጥን ከመዝጋት ባለፈ መላው ቀጠናን የሚያካልል መሆኑን መግለጫው ያሳያል። ዞፋልጋሪ አክለውም የኢራን የኃይል ማመንጫ ጣቢያዎች ጥቃት ከተሰነዘረባቸው የእስራኤል የኃይል ማመንጫዎች፣ የኢነርጂ እንዲሁም የመረጃና የኮሚኒኬሽን መሠረተ ልማቶች በሰፊው የጥቃት ኢላማ እንደሚሆኑ ኢብራሂም ዞፋልጋሪ አስጠንቅቀዋል። در ادامه موج 72 عملیات وعده صادق 4 نیروی دریایی سپاه طی یک عملیات ترکیبی آشیانه و مخازن سوخت جنگنده‌های تروریستان ጠላቶቻችን ከእስከዛሬው ስህተት ካልተማሩ በቀጠናው ውስጥ የአሜሪካን ባለአክሲዮኖች ያሉባቸው ማናቸውም ተመሳሳይ የኤነርጂና የቴክኖሎጂ ኩባንያዎች ሙሉ በሙሉ እንደሚወድሙ አሁንም የአሜሪካን ጦር ሰፈሮች እንደዚሁም የአሜሪካን ጦር ሰፈሮች ያስተናገዱ የቀጠናው ሀገራት የኃይል ማመንጫዎች የኢራን ጦር ህጋዊ ኢላማ እንደሚሆኑ በሚያሸማ ሁኔታ እገልጻለሁ። የዓለም ኢኮኖሚ ከፍተኛ ስጋት እየገጠመው ነው ሲሉ ዓለም አቀፍ የኤነርጂ ኤጀንሲ ዳይሬክተር ፋቲ ቢሮል ተናግረዋል። በካምቤራ በሚገኘው የብሔራዊ ፕሬስ ክለብ ውስጥ ፋቲ ቢሮል ሲናገሩ አሁን ያለው የኃይል ቀውስ ከ1970ዎቹና ከነ ሩሲያ የ2022 ጦርነት ጋር የሚነጻጸር ነው። ዓለም አቀፉ ኢኮኖሚ ዛሬ ትልቅና ከባድ ስጋት ተጋርጦበታል። እናም ይህ ጉዳይ በተቻለ ፍጥነት እንደሚፈታ በጣም ተስፋ አደርጋለሁ። ነገሮች በዚሁ አቅጣጫ መጓዛቸውን ከቀጠሉ ግን የትኛውም ሀገር ከኢኮኖሚ ቀውስ ነፃ አይሆንም ብለዋል። ስለዚህ ዓለም አቀፍ ጥረቶች በእጅጉ አስፈላጊ ናቸው ሲሉ ገልጸዋል። ቢሮል አክለውም በቀጠናው እስካሁን ቢያንስ 40 የኤነርጂ ተቋማት በግጭቱ ምክንያት በከባዱ ተጎድተዋል። እናም ተጨማሪ የተከማቸ ዘይት እንዲለቀቅ የዓለም አቀፉ የኤነርጂ ኤጀንሲ ከእስያና አውሮፓ መንግስታት ጋር እየመከረ ነው ብለዋል። በዚህ ወር መጀመሪያ ላይ የዓለም የድፍድፍ ነዳጅ ዋጋ መጨመርን ለመከላከል ዓለም አቀፉ የኤነርጂ ኤጀንሲ አባል ሀገራት ሪከርድ የሆነ 400 ሚሊዮን በርሜል ዘይትን ከስልታዊ ክምችታቸው ለመልቀቅ ተስማምተዋል። ከዚህ በኋላም አስፈላጊ ከሆነ ሁኔታዎችን እንመረምራለን፣ ገበያዎችንም እንገመግማለን፣ ከአባል ሀገራት ጋርም ተጨማሪ ውይይቶችን እናደርጋለን ብለዋል።
ለምሳሌ በአውሮፓ የሩሲያ ጦርነት ከተቀሰቀሰ በኋላ የዓለም የነዳጅ ገበያ በእጅጉ ታውቆ ነበረ። አሁን ደግሞ የነዳጅ ገበያውም የዓለም ኢኮኖሚ ተቃውሷል። ሁኔታው ከባድና አሳሳቢ ነው። በአፋጣኝ መፍትሄ ሊበጅለት ይገባል። ሂዝቦላ በበኩሉ እሁድ ዕለት በእስራኤል ላይ ከ60 በላይ ኦፕሬሽኖችን እንደፈጸመ ገልጿል። የሊባኖስ ቡድን በዕለተ ሰንበት 63 ወታደራዊ ዘመቻዎችን በማካሄድ በእስራኤልና በደቡብ ሊባኖስ በሚገኙ የእስራኤል ወታደሮች ላይ ሮኬቶችን፣ ሰው አልባ አውሮፕላኖችንና መድፈኞችን ማሰማራቱን ገልጿል። መግለጫው ሰኞ ረፋድ ላይ በሂዝቦላ ቴሌግራም ቻናል ላይ የተለቀቀ ነው። እንደ ሌሎቹ ቀናት ሁሉ ዛሬም ቡድኑ በእስራኤል ላይ የፈጸመው ጥቃት ስላስከተለው ውድመት ምንም የሚያሳወቀው ነገር የለም። እስራኤል የሂዝቦላን ጥቃት ተከትሎ በደቡብ ሊባኖስ በእግረኛ ወታደሮቿ የምድር ላይ ጥቃትን ጀምራለች። ከመጋቢት 2 ጀምሮ እስራኤል በሊባኖስ ላይ ባደረሰችው ጥቃት ከ1029 ሰዎች በላይ ሲሞቱ 2786 ሰዎች ደግሞ ክፉኛ ቆስለዋል። ከ1 ሚሊዮን በላይ ሰዎችም ተፈናቅለዋል። የኢራን አብዮታዊ ዘብ በበኩሉ ኢራን በባህር ሰላጤው አካባቢ የሚገኙ የውሃ ፋብሪካዎችን ለማጥፋት ታስባለች ስትል አሜሪካ ያቀረበችውን የውሸት ወቀሳ ውድቅ ነው ሲል አጣጥሏል። በእኛ ሀገር የኃይል ማመንጫዎች ላይ ጥቃት በሚደርስበት ጊዜ እኛ ለእስራኤልና ለአሜሪካ የጦር ሰፈሮች ኃይል የሚያቀርቡ የቀጠናው ሀገራት የኃይል ማመንጫዎች ላይ በማነጣጠር አጸፋውን እንደምንመልስና በተመሳሳይ መልኩ አሜሪካውያን ባለአክሲዮኖች የሆኑበትን የኢኮኖሚ የኢንዱስትሪና የኤነርጂ መሠረተ ልማቶችን ነጥለን እንመታለን ሲል አብዮታዊ ዘቡ ገልጿል። ሆስፒታሎቻችንን መታችኋል፣ እኛ ግን የእናንተን ሆስፒታሎች አልመታንም። የእርዳታ ማዕከሎቻችንን መታችኋል፣ እኛ ግን ያንን አላደረግንም። ትምህርት ቤቶቻችንን አውድማችኋል፣ እኛ ግን የእናንተን ትምህርት ቤቶች አላወደምንም። የታዳጊዎቻችሁንም ተስፋ አላጨለምንም። ግና ከዚህ በኋላ የሀገራችንን ወሳኝ የሆኑ የሕዝብ መሠረተ ተቋማትን ከመታችሁ እኛም አቻ የሆነ አጸፋን እንሰነዝራለን ሲል አብዮታዊ ዘቡ አስታውቋል። አብዮታዊ ዘቡ የእስከዛሬዎቹን አይነት ጥቃቶች ለመከላከልም ለማንኛውም አይነት ስጋት ምላሽ እንደሚሰጥም ገልጿል። የፖለቲካ አዋቂው ጆርጅ ጋሎዌይ በበኩሉ ኢራን ለፍልስጤሞች ጠበቃ ሆና በተግባር ከባድ እርምጃን እስራኤል ላይ ወስዳ ዘመናትን ያስቆጠረውን እስራኤል በቀጠናው የነበራትን ኃያልነት የገረሰሰች እንዲሁም በመላው ዓለም የምዕራባውያኑን የዘመናት የኃያልነት ካባ የገፈፈች ብቸኛው ሀገር ናት ብሏል። Iran is the only state that took action to defend the Palestinian people in Gaza and to contest the absolute domination of Israel in the region. ለፍልስጤማውያን በተግባር ጥብቅና ቆማ እስራኤልን እየተጋፈጠችው ኢራን ብቻ ናት። የምንም አጋሯ ነበረች። እስራኤል በቀጠና የነበራትን ኃያልነት የገረሰሰች ሀገር ናት። በዓለም ላይ ኃያል የሆኑትን ምዕራባውያንንም በተጨባጭ ብቻዋን እየተገዳደረች ያለችውም ኢራን ብቻ ነች። የባሰ አታምጣ እንደሚባለው ደግሞ የአሜሪካው መሪ ዶናልድ ትራምፕ ለሶስተኛ ዙር የስልጣን ዘመን ጥያቄ አቅርበዋል። President Donald Trump on Monday declined to dismiss speculation that he would seek a third term, saying he hadn't considered whether he would go to court to contest the U.S. Constitution's two-term limit for presidents. I would love to do it. ዶናልድ ትራምፕ የ2020 ምርጫ ተሰርቆብኛል በሚል ምክንያት ለጠፋው ጊዜ ካሳ ይሆን ዘንድ ሶስተኛ የስልጣን ዘመን ሊሰጣቸው እንደሚገባ የሚገልጽ ሐሳብ በማህበራዊ ገጻቸው ላይ በይፋ አጋርተዋል። ይህ የትራምፕ አቋም በአሜሪካ ፖለቲካና ሕገ መንግስታዊ ስርዓት ላይ ከፍተኛ የመነጋገሪያ አጀንዳ ሆኗል። ትራምፕ የ2020 ምርጫ ውጤት የተጭበረበረ መሆኑን በተደጋጋሚ ቢገልጹም የአሜሪካ ፍርድ ቤቶችና የፍትህ ሚኒስቴር ግን የቀረበውን ክስ ውድቅ በማድረግ ምንም አይነት ተጨባጭ የማጭበርበር ማስረጃ እስካልተገኘ ድረስ ይህ ነገር ተግባራዊ እንደማይሆን ደጋግሞ መግለጹ ይታወሳል። በአሜሪካ ሕገ መንግሥት 22ኛው የማሻሻያ ሕግ መሠረት ማንኛውም ግለሰብ ከሁለት የሥልጣን ዘመን በላይ በፕሬዝዳንትነት ማገልገል እንደማይችል ተደንግጓል። በመሆኑም የትራምፕ ጥያቄ ከሀገሪቷ መሠረታዊ ሕግ ጋር የሚጋጭና የዲሞክራሲ ስርዓቱን መርህ የሚፈታተን መሆኑ የተገለጸ ነው።
ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁ ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደወል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።